ሁለቱ ከመጣላታቸውና ከመለያየታቸው በፊት ከባድ የወሲብ ጊዜ አብረው ያሳልፉ ነበር። የፊልማችን ታሪክ ሲጀምር ቴሳ የምትባል ሴት ከባሏ ሃርዲንግ ጋር ከተለያዩ ከአንድ ወር በኋላ ሃርዲንግ ጥያቄ ሊጠይቀው የሞከረን አንድ የጎዳና ተዳዳሪ በንቀት ሲያባረረው እንመለከታለን። በዚህ መሃል ቴሳ በቫንስ ፐብሊሺንግ የሥራ ልምምድ ትጀምራለች። በመጀመሪያው ቀኗ ሊፍት ውስጥ ለአንድ ሰው ክፉኛ ትናገራለች። ይህም የሆነው በመጀመሪያው የሥራ ቀኗ ምክንያት ተደናግጣ እንደነበር ትገልጻለች። ግለሰቡም ትሬቨር የሚባል ሰው ሲሆን እርሱም እዛው መስሪያ ቤት የሚሰራ ሰው ነው። ያለቃው ጸሐፊ ኪምበርሊ ቴሳን ተቀብላ የተዝረከረከውን ቢሮ ታሳያታለች። ሁለት የሥራ ልምምድ ተማሪዎች በዚህ ቦታ ማንም ሰው ብዙ እንደማይቆይ ይናገሩ ነበር። ኪምበርሊ ግን ቴሳ እንደምትቆይ ታስባለች። ቴሳ ሌሊቱ ሙሉ ስትሰራ አድራ በጠረጴዛዋ ላይ እንቅልፍ ይወስዳታል። ጠዋት ላይ አለቃዋ ያገኛታል። በአንድ ሌሊት ውስጥ 3 መጻሕፍትን አንብባ ግምገማ በማዘጋጀቷም ይደነቃል። ለመዘጋጀት ጊዜም ሳይሰጣት በድንገት ወደ አንድ የህትመት ኮንፈረንስ ይዟት ይሄዳል። በመንገድ ላይ ትሬቨር በየቀኑ ገላዋን እንድትታጠብና ቆንጆ ልብስ እንድትለብስ ሐሳብ ያቀርብላታል። በኮንፈረንሱ ሆቴል ትሬቨር ቴሳ ክፍል ማግኘቷን ያረጋግጣል። ከዛም ከኪም ጋር ለገበያ እንድትወጣ ይልካታል። ለምሽቱ ግብዣ እየተዘጋጁ ሳለ ኪምበርሊ የቫንስ ሚስት ከሞተች በኋላ እርሷና ቫንስ ከስራ ባልደረቦች በላይ የሆነ ግንኙነት እንደነበራቸው ትገልጻለች። እርሷም ከከተማው የወጣች ነው። በዚህ መሃል ሃርዲንግ በጓደኛው ግብዣ መሰረት ወደ አንድ ፓርቲ ይሄዳል። ሞል እርሱን ለማሽኮርመም ብትሞክርም እርሱ ግን በንቀት አባሯት ይወጣል። ቴሳ በስካር መንፈስ ሆና ለሃርዲንግ ትደውልለታለች። እርሱ ስትፈልገው እንደነበርና እሱ ግን አቅራባዋ እንዳልነበረና መገናኘት እንዳልቻሉ ትነግረዋለች። እርሱ ግን ብዙ መልእክቶችን እንደላከላትና እርሷ ግን ምላሽ እንዳልሰጠችው ይከራከራል። ቴሳ ከትሬቨር ጋር ወደ ሆቴል ክፍል ትገባለች። እዛም በልብሱ ላይ ወይን ታፈስበታለች። እድፍ እንዳይ ልብሱን ጠብል ትለዋለች። ሃርዲንግ የቴሳን መገኛ በመጠቀም ሆቴሉን ያገኘዋል። ወደ ክፍሉ ሲገባም ትሬቨርን ያለ ሸሚዝ አግኝቶ ከክፍሉ ያባረረዋል። ሃርዲንግ እያንዳንዱ ወንድ ሁሉ እርሷን እንደሚያሽኮረምም አድርጎ ስለሚያስብ ቴሳ በጣም ትናደዳለች። እርሱ ግን ነገሩ ሊገባው አይችልም። ቴሳ በስካር መንፈስ ሃርዲንግን ታሽኮረምመዋለች። ከዛም አብረው ያድራሉ። ጠዋት ላይ ኪም በ5 ደቂቃ ውስጥ እንድትዘጋጅ ለቴሳ ትደውልለታለች። ሃርዲንግ ሲነቃ ቴሳ ሰክራ እንደነበርና አብሮ ያሳለፉት ምሽት ምንም ትርጉም እንደሌለው ትነግረዋለች። በዚህ ጊዜ በጭቅጭቅ መሃል ቴሳ በድንገት ሌላ ሰው እንደሳመች ትናገራለች። ይህም ሃርዲንግን በጣም ያበሳጨዋል። እርሱም በተራው ተበሳጭቶ ከሞል ጋር እንደተኛ ይናዘዛል። ቴሳ ቡድኗን ፍለጋ ትሄዳለች። እንዲሁም ለትሬቨር ስለቀድሞው ምሽት ይቅርታ ትጠይቃለች። ትሬቨር እርሱ ቢሆንም እንደ ሃርዲንግ አይነት ምላሽ ሊሰጥ እንደሚችል ይነግራታል። በትሬቨር አማካኝነት ሃርዲንግ ቀደም ሲል ቫንስ ፐብሊሺንግ ውስጥ አሁን እሷ ባለችበት የሥራ መደብ ላይ ይሰራ እንደነበር ቴሳ ትረዳለች። ሃርዲንግ እና ትሬቨር የሚተዋወቁትም በዚህ ምክንያት ነበር። ሚስተር ጄንግ ለትልቅ ኢንቨስትመንት በመስማማታቸው ምክንያት ቫንስ ቡድን ያመሰግን። በዚህ መሃል ሃርዲንግ ወንድሙን ምክር ይጠይቀዋል። ነገር ግን እሱ ደግሞ ቴሳ ሃርዲንግ ሁሉንም ነገር እንዳበላሸችው ታስባለች። ቢሮ ውስጥ ትሬቨር መልካም የበዓል ቀንና አስቀድሞ መልካም የልደት ቀን በመመኘት ቴሳን ያስገርማታል። የታክሲ አገልግሎቶችን ከመጠቀም ይልቅ መኪና መግዛት እንደሚሻላት የሚያሳይ የወጪ ትንተና ያሳያታል። ቴሳ በደስታ ታቅፈዋለች። ኋላም የመከራትን መኪና ትገዛለች። ወደ አፓርታማዋ ስትመለስ ከሃርዲንግ የተላከ የልደት ስጦታ ታገኛለች። ሃርዲንግ በድንገት ከእናቱ ጋር ይመጣል። እናቱም አሁንም አብሮ ያሉ መስሏት በጣም ትደሰታለች። ከዛም ሃርዲንግ ሁሉንም ነገር ያስረዳታል። ስለመለያየታቸው ለእናቱ መንገድ ስላልቻለ ቴሳ ለጊዜው አብረው እንዳሉ መስላ እንድትታይ ይጠይቃታል። ለቴሳ የልደት በዓል የሃርዲንግ እናት እንድትቆይ ታግባባታለች። እስከ እኩለ ሌሊት ድረስ ሲያወሩ ይቆያሉ። እናቱም የሃርዲንግን የልጅነት የድሮ ፎቶግራፎች ታሳያታለች። ሃርዲንግና ቴሳ በመኝታ ክፍል ውስጥ ይታረቃሉ። ጠዋት ላይ ቴሳ እናቷን ለመጠየቅ ትሄዳለች። እዛም እሷን ለማየት ተስፋ አድርጎ የመጣውን የቀድሞ ፍቅረኛዋን ኖህን ታገኘዋለች። ቴሳ ስለ ጉዳዩ ምንም የምታውቀው ነገር ባይኖርም ኖህ በድንገት ስለ አባቷ ያነሳባታል። ከእናቷ ጋር በስልክ ስታወራ አባቷ ሊጠይቃት ሞክሮ እንደነበር ነገር ግን እናቷ እንዳልተቀበለችው ትሰማለች። በጣም የተናደደችው ቴሳ ወደ ሃርዲንግ ትመለሳለች። በዛ ምሽት ስለ ሃርዲንግ የልጅነት ጠባሳ ወይም ትራውማ ትረዳለች። በአባቱ ዕዳ ምክንያት እናቱ ስትበደል አይቶ ነበር።
የሃርዲንግ እናት እርሱ ወደ ስነ ልቦና ሕክምና ሄዶ እንደነበረና ነገር ግን በመጨረሻ ራሱን በአልኮል ለማከም ይሞክር እንደነበር ነግራታለች። እርሱን ደስተኛ ከምታደርገው ከቴሳ ጋር መገናኘት ሲጀምር አስፈሪ ሂደቶቹ እንደቆሙ ትነግራታለች። ሃርዲንግ ሲነቃ በዚህ ጊዜ የእርሷን ስሜት ማየት እንደሚፈልግ በመንገር ሌላ ስጦታ ይሰጣታል። ስጦታው እርሷ በምትመርጠው መንገድ የምታሳልፈውን ፍጹም ቀን እንደሚወክል ይነግራታል። እርሷ የፈለገችውን ነገር ሁሉ እርሱ ያለምንም ቅሬታ አብሯት ያደርጋል። ቀኑን ሙሉ አብሮ ያሳልፋሉ። የዮጋ ምርታቸውን ጨርሰው ገላቸውን ይታጠባሉ። ኪምበርሊ ደውላ ቫንስ እንደታመመና እርሱ መንከባከብ ስላለባት ሃርዲንግ እና ቴሳ ልጇን ቢጠብቁላት ደስ እንደሚላት ትነግራታለች። እነርሱም ተስማምቶ ከልጁ ጋር ጥሩ ጊዜ ያሳልፋሉ። ኪም ስትመለስ ታመሰግናቸዋለች። ለሃርዲንግም ቴሳ በእርሱ ውስጥ ያለውን የተሻለ ማንነት እንዲያወጣ እንደረዳችው ትነግረዋለች። በኋላም ቢሮ ውስጥ ሃርዲንግ አስቀድሞ የገና ስጦታ ይሰጣታል። ግንኙነታቸውም ውስጥ ሁለተኛ እድል እንዲሰጠው ይጠይቃታል። እርሷም ትስማማለች። የሃርዲንግ እናት ትሪሽ አኩርፋት ከቆየው ከሃርዲንግ አባት ስልክ ይደርሳታል። እርሱም ለገና ግብዣ ይጋብዛቸዋል። እርሷም ለመሄድ ትስማማለች። በግብዣው ላይም አባቱ ከጓደኞቹ ጋር ሁሉም ነገር ሰላም እንደሆነ ሁሉ ሲያወራና ሲስቅ ማየት ለሃርዲንግ ከባድ ይሆንበታል። ይህም በጣም ያበሳጨዋል። ሃርዲንግ ከሰከረ በኋላ በሚፈልጉት አስቸጋሪ ጊዜ ጥሏቸው ስለመሄዱ አባቱ ፊት ለፊት ይጋፈጠዋል። አባቱ ስህተት እንደነበረ ያምናል። ነገር ግን ካለፈው ህይወታቸው ወጥተው እንደቀጠሉ መስሎት እንደነበር ይናገራል። በጣም የተናደደው ሃርዲንግ አባቱን ይመተዋል። ትሪሽም እንዲህ በማለት ወጣለች። የቀድሞ ባለቤቷን ይቅር ለማለትና ህይወቷን ለመቀጠል ወሰነች። ምክንያቱም የሃርዲንግ ቂም እሱን ወደ ኋላ እንደሚጎትተውና ቴሳንም እንደሚጎዳት ስላወቀች ነው። ወደ ቤት ሲመለሱ ቴሳ ለእግር ጉዞ ትወጣለች። ሃርዲንግ ግን ንዴቱን በጠረጴዛው መብራት ላይ ይወጣል። በሚቀጥለው ቀን በስራ ላይ ቴሳ በምሳ ሰዓት ከሃርዲንግ አባት ጋር ስለነበረው ጠብ ለትሬቨር ትነግረዋለች። ትሬቨር እህቱ ከሱስ ጋር ትታገል እንደነበር ይነግራታል። እንዲሁም የቴሳና የሃርዲንግ ግንኙነት በጥሩ ሁኔታ ይጠቃለላል ብሎ እንደሚያስብ ይነግራታል። በዚህ ጉዳይ ላይ አለመግባባት ይፈጠራል። እንዲሁም ትሬቨር የሥራ ዝውውር እንደሚደረግለት ይገልጻል። ወደ ሲያትል ቢሮ ተዛወረ። ሃርዲንግ ወደ አንድ የተማሪዎች ግብዣ መሄድ ቢፈልግም ቴሳን ለብቻዋ መተው አልፈለገም። ስለዚህ ቴሳ ከሃርዲንግ ጋር ወደ ግብዣው ለመሄድ ትወስናለች። በግብዣው ላይ ሞል ስለ ግንኙነታቸው ካሾፈች በኋላ የሰከረችው ቴሳ አወታውን በቁም ነገር ትይዘዋለች። ቴሳ ሞልን ትጠይቃታለች። በመካከላቸውም ሃርዲንግ ጣልቃ እስኪገባ ድረስ ቴሳ በላያቸው ላይ ሆና ትደባደባለች። ከረብሻው በኋላ ቴሳ ወደ መጸዳጃ ቤት ታመራለች። ሃርዲንግን በእርሷ ስልክ ላይ እርሷና ትሬቨር በሲያትል አብሮ ጥሩ ጊዜ እንደሚያሳልፉ የሚጠቁሙ መልእክት ያያል። ቴሳ የከዳችው ሽት ያደረገችበት መስሎት ሃርዲንግ በንዴት ጥሏት ይሄዳል። ቴሳም ትከተለዋለች። ወደ ታች ወርዳ ሃርዲንግ ለአዲስ ሴት ምስጢር እንድትጠብቅ ሲነግራት ታየዋለች። ሃርዲንግ በቅናት ስሜት ውስጥ እንደሆነ ስላሰበች እርሱን ለማበሳጨት ብቻ ሌላ ሰው ትስማለች። አሁን ደግሞ ሲከራከሩ ሃርዲንግ ምንም ስህተት እንዳሰራ አጥብቆ ይናገራል። ከዛም ለየብቻቸው ወደ ቤት ይሄዳሉ። ቴሳ የይቅርታ መልእክት ትልካለች። ነገር ግን የሃርዲንግ ስልክ ጠፍቷል። ስልኩን ቻርጅ አድርጎ ለቴሳ ሲደውልላት እርሷ ስልኩን ለመመለስ ስትሞክር መኪናዋን ታጋጫለች። ሃርዲንግ አደጋው ወደ ደረሰበት ቦታ ይደርሳል። ነገር ግን አምቡላንሱ ቀድሞ ሄዶ ነበር። ሃርዲንግ ሲደውል ትሬቨር ይመልስና ሃርዲንግ ለብቻዋ እንዲተዋት ይነግረዋል። ሃርዲንግ በአደጋው ምክንያት የጥፋተኝነት ስሜት ይሰማዋል። እንዲሁም ቴሳን ይሸሻታል። እናቱ ግን ልቡን እንዲከተል ታግባባዋለች። በቴሳ ቢሮ ለቫንስ በተዘጋጀው የመሰናበቻ ግብዣ ላይ ቫንስ ለኪምበርሊ የጋብቻ ጥያቄ ያቀርባል። ትሬቨር ለቴሳ ከሃርዲንግ ጋር ስላደረገው ንግግር ይነግራታል። እንዲሁም ሲመለስ የሚነግራት ተጨማሪ ነገር እንዳለ ይገልጻል። ትሬቨር ከሄደ በኋላ ቴሳ ሃርዲንግን ፎቅ ላይ ታየዋለች። የተወሰኑ ክርክሮች ቢኖሩ ቴሳ ከሃርዲንግ ጋር እንደገና ፍቅር ለመጀመር ትስማማለች። ቆይቶም ከአንድ ሰው ጋር ይገናኛሉ። እርሱም ከቴሳ ጋር ተጓርፎ የቆየውና ሃርዲንግ በንቀት ያባረረው የቴሳ አባት ነበረ እያለ የዛሬው ታሪካችን በዚህ ያበቃል። ቤተሰቦች ቪዲዮውን ከወደዱት ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ